ሰሞኑን የግንባታ እቃዎች ዋጋ ምን ጨምሯል፣ ምን ቀንሷል፣ እያንዳንዱ በዝርዝር የማቀርብላችሁ ነው የሚሆነው። ውድ ተመልካቾች በተለይ በቅርብ ቤታችሁን ለምታስገርፉ፣ ሊሾ ለምታደርጉ፣ ውሃ ለምታሰሩ እንዲሁም ደግሞ ጅፕሰም ኮርኒስ፣ ፕላስቲክ ኮርኒስ ለምታሰሩም ጠቅላላ አድርጌ የማቴሪያል ዋጋዎች አሁናዊ ዋጋዎቻቸው ምን ይመስላል፣ የቆርቆሮ የሚስማር እንዲሁም ደግሞ የብሎኬት እንዲሁም የኳርቲዝ ዋጋዎች ሞራሌ ፕላስቲክ በካሬ ስንት እየተሸጠ ነው? የቀለም አይነቶችንስ ጠቅላላ አድርጌ እያንዳንዱ ወደ እናንተ የማቀርብላችሁ ነው የሚሆነው። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንደት ናችሁ? ወደ ቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች የግንባታ እቃዎች ዋጋ ዝርዝር ለዛሬ ይዤላችሁ ቀርብ ያለውኝ ስንት ብር እየተሸጠ ነው፣ ምን ቀንሷል፣ ምን ጨምሯል፣ እያንዳንዱ የምናይ ይሆናል። እንደተለመደው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ፣ ላይክ ሼር ማድረጋችሁንም በቀጥታ እንግዲህ ከብሎኬት የምንጀምር ይሆናል። ባለ 15 የሚባለው ብሎኬት አሁናዊ ዋጋው 58 ብር እየተሸጠ ይገኛል። እንዲሁም ባለ 20 70 ብር እየተሸጠ ይገኛል። እንግዲህ በቤታችሁም በብሎኬት ማሰራት ላሰባችሁ የብሎኬት ዋጋ አሁን ላይ 58 እና 70 ብር እየተሸጠ ይገኛል ማለት ነው። ሌላው ሲሚንቶ ነው። ሲሚንቶ በአሁኑ ሰዓት ናሽናል ሲሚንቶ 1550 ብር እየተሸጠ ይገኛል ማለት ነው። እንዲሁም ቆርቆሮ አንደኛ ሁለተኛ እና ሶስተኛ ደረጃ አለው። እንግዲህ በአንደኛ ደረጃ 1000 ብር እየተሸጠ ይገኛል አሁን ላይ። እንግዲህ ቆርቆሮም እንደጨመረ ነው ማለት ነው፣ አሁንም አልቀነሰም። ሌላው ሁለተኛው ነው። በሁለተኛ ደረጃ 820 ብር በአሁኑ ሰዓት እየተሸጠ ይገኛል። ሌላው ሶስተኛ ደረጃ 720 ብር እየተሸጠ ነው። የቆርቆሮ ዋጋ እንግዲህ አሁን የጠቀስኩላችሁን ይመስላል። ሌላው ሚስማር ነው። የግድግዳ ሚስማር 1150 ብር እየተሸጠ ይገኛል። እንዲሁም የቆርቆሮ ሚስማር 1000 ብር። ቤታችሁን እንግዲህ ለምታሰሩ የሚስማር የቆርቆሮ ዋጋ አሁን የጠቀስኩላችሁን ይመስላል ማለት ነው። ሌላው እንግዲህ የጅብሰም ነው። የጅብሰም ናይል ጅብሰም አሁናዊ ዋጋው 1 ኪስ 320 ብር እየተሸጠ ይገኛል ማለት ነው። ሌላው የታይም አለ። ታይም የጅብሰም አይነት ነው። ይሄም እንግዲህ 430 ብር እየተሸጠ ይገኛል። ጅብሰም እንግዲህ ብዙ አይነት የጅብሰም አይነቶች አሉ ማለት ነው። ስለዚህ ከፍተኛ የሚሸጠው 430 ብር እየተሸጠ ይገኛል። አንዳንድ ቦታዎች ላይ እስከ 450 ብር ይሸጣል ማለት ነው። ሌላው ሰጋቱራ ነው። ሰጋቱራም እንግዲህ 50 ብር ጭማሪ አሳይቶ ከ400 ወደ 450 ብር ከፍ ብሏል። እንግዲህ ሰጋቱራም 450 ብር እየተሸጠ ይገኛል ማለት ነው። ሌላው ቃጫ ነው። ቃጫ በኪሎ 350 ብር እየተሸጠ ይገኛል። እንግዲህ ቤታችሁን ጅብሰም ለምስታሰሩ በተለይ ጅብሰም ኮርኒስ ካለው ቃጫ ወሳኙና ከሚያስፈልጉት ማቴሪያሎች መካከል አንዱ ነው። ስለዚህ በኪሎ 350 ብር ነው። ሌላው ስካቶላ ነው። ስካቶላ ወይም አራት ማዕዘኗ የሚቀበሩት ማለት ነው። እነሱ በፍሬ 20 ብር ነው። ኮንዲት 50 ብር እየተሸጠ ይገኛል። ሌላው ብሬከር ቦክስ ባለ 6 750 ብር እየተሸጠ ይገኛል። እንዲሁም ብሬከር ቦክስ ባለ 8 800 ብር እየተሸጠ ይገኛል። አሁናዊ ዋጋዎቻቸው እንግዲህ ይህንን ይመስላል። እንግዲህ ሰፊ የሆነ ጭማሪ ካሳዩት ማቴሪያሎች የመብራት ገመድ ነው። 1.5 የመብራት ገመድ ኤችኤስ የሚባለው ማለት ነው 2000 ብር ገብቷል። አንድ ጥቅል ማለት ነው። ለብዙ ጊዜ እንግዲህ በ1700 1650 እንደዚህ ነበር። ከአንድ ወር በፊት ደግሞ በጣም ቅናሽ ያሳየና 1400 ብር ገብቶ ነበር። አሁን ላይ በአንድ ጊዜ አንድ ጥቅል 2000 ብር ገብቷል ማለት ነው። እንግዲህ የመብራት ዝርጋታ ቤታችሁን ስታስመርጉ ወይንም ደግሞ ሲመረግ የመብራት ገመዱ ካልተቀበረ ግዴታ ግድግዳችሁ ቻክ ምናምን ስታሰሩ እነዚህ ዝርጋታዎች ስለሚዘረጉ አሁን ላይ ነው የሚሰሩት ማለት ነው። ስለዚህ 1.5 የመብራት ገመድ 2000 ብር እየተሸጠ ይገኛል። 2.5 የመብራት ገመድ 3000 ብር እየተሸጠ ይገኛል ማለት ነው። እንግዲህ የመብራት ገመድ በጣም ነው ጭማሪ ያሳየው። 2.5 ከፍተኛ 2800 ቆይ ተሸጠ የነበረው ከወራት በፊት ቀነሰ ሲባል ደግሞ ይሄም እስከ 2400 ተሽጦ ነበር። አሁን ላይ ደግሞ 3000 ብር ከፍ ብሏል። 4 ነጥብ በሜትር እንግዲህ 70 ብር እየተሸጠ ይገኛል። ይህን ይመስላል እንግዲህ የመብራት ገመዶች ዋጋ ማለት ነው። ሌላው ውድ ተመልካቾች እንግዲህ ወደ ፕላስቲክ እንገባለን ማለት ነው። ፕላስቲክ በአንደኛ ደረጃ ፕላስቲክ ኮርኒስ በካሬ 550 ብር እየተሸጠ ይገኛል። እንዲሁም በሁለተኛ ደረጃ 520 ብር የፕላስቲክ በካሬ አሁናዊ ዋጋው አሁን የጠቀስኩላችሁን ይመስላል ማለት ነው።
ሌላው ሞራሌ ነው። ሞራሌ ባለ 9 እስር ባለ 6 እስር የሚባል አለ። ባለ 9 እስር 1800 ብር እየተሸጠ ይገኛል በአንደኛው ማለት ነው። እንዲሁም ሞራሌ ባለ 6 እስር የሚባል አለ። እሱ ደግሞ 1200 ብር በአሁኑ ሰዓት እየተሸጠ ይገኛል። እንዲሁም ኳርቲዝ ነው እንግዲህ ሌላው ኳርቲዝ ሶስት አይነት የኳርቲዝ አይነቶች አሉ እንግዲህ አሁን እኛ አካባቢ ላይ ያሉት ማለት ነው። ሲግማ እና ኮከብ እንዲሁም ሪሃመር የሚባል አለ። ስለዚህ ለብዙ ጊዜ እንግዲህ ኮከብ ነበር በጣም አሪፍ ሆኖ ሲሰራ የነበረው። ከሱ የተሻለ ደግሞ አዲስ ሲግማ የሚባል እንደመጣ ከአሁን በፊት ቪዲዮ ሰርቼላችኋለሁ። የሱ ዋጋ አሁናዊ አንድ ኳርቲዝ ዋጋ 2300 ብር እየተሸጠ ይገኛል። እንዲሁም ኮከብ 2200 ብር እየተሸጠ ይገኛል። ሪሃመር 2100 ብር ማለት ነው። ለአንድ ቤት ምን ያህል ኳርቲዝ ይወስዳል እንደ ካሬው ስፋትና ማነስ ይወሰናል ማለት ነው። ስለዚህ ብዙ ጊዜ እንግዲህ ቤቶች ኳርቲዝ ሲሰሩም ምን ያህል እንደወሰደ ሳቀርብላችሁ ኖሬያለሁ። እንደ ቤቱ ስፋት የሚወሰን ይሆናል። በቅርብ ደግሞ አዳዲስ ቤቶች ሲሰሩ የማቀርብላችሁ ይሆናል ማለት ነው። ስለዚህ ቤታችሁን የውጭ ኳርቲዝ ማሰራት ላሰባችሁ ከፍተኛ 2300 ብር በሲግማ ዝቅተኛ ደግሞ በሪሃመር 2100 ብር የአንድ ኳርቲዝ ዋጋ አሁን የጠቀስኩላችሁን ይመስላል ማለት ነው። እንግዲህ ውድ ተመልካቾች ቪዲዮ ላይክ ማድረጋችሁን አትርሱ። በቀጣይ የሚሆነው ደግሞ ስለ ቱርክ ቀለሞች የምነግራችሁ ይሆናል ማለት ነው። ስለ ሲልኮማት እና ሲልኮት ቫርኒሽ ማለት ነው። እዚህ ጋር የምትመለከቷቸው እንግዲህ ቀለሞች የቱርክ ቀለሞች ናቸው። ሲልኮማት ምንድነው? ግድግዳው ቻክ ተሰርቶ ከደረቀ በኋላ መጀመሪያ ላይ ሲልኮት ቫርኒሽ ከመቀባቱ በፊት ሲልኮማት ይቀባል ማለት ነው። ይህ እንግዲህ በጋሎን ይህም በምትመለከቱት እንግዲህ በሌትር ደረጃ 15 ሊትር ነው። የአንዱ ዋጋ 6700 ብር በአሁኑ ሰዓት እየተሸጠ ይገኛል። እንግዲህ ለእያንዳንዱ ቤት ስንት ይበቃል እንደ ቤቱ እንትን ይወሰናል። ስለዚህ ምሳሌ 2 ቢወስድ 7 በ8 ለሆነ ቤት ብዙ ቁመት እንዲያለ ከሆነ እስከ 2 በቂው ነው ማለት ነው። ቤቱ ቁመት አለው ከተባለ በጋሎን በትንሿ ሊያስጨምር ይችላል። ካልሆነ ሁለቱም ሊዘጋዋል ማለት ነው። ስለዚህ የአንዱ ዋጋ 6700 ብር እየተሸጠ ይገኛል ማለት ነው። ሌላው ሲልኮት ቫርኒሽ ነው። ሲልኮት ቫርኒሹም እንግዲህ ከዚህ ጋር የምትመለከቱት ይሄ ሲልኮት ቫርኒሽ አንድ እንግዲህ ለአንድ ቤት የሚበቃ ይሆናል ማለት ነው። ለምሳሌ 7 በ8 ብንወስድ አንድ ይበቃዋል ማለት ነው። የሲልኮት ቫርኒሽ አሁናዊ ዋጋው 11000 ብር እየተሸጠ ይገኛል። ምናልባት እንግዲህ ልክ እንደ ይሄኛው ቀለም ቤቱ በጣም የተጋነነ አሪፍ ቁመት ያለው ሊሆን ይችላል። እንደዛ ከሆነ ደግሞ በጋሎ ሊያስጨምር ይችላል ማለት ነው። ያ እንግዲህ የቤታችሁ ፍጆታ የሚወስደው ነው። ይሄ ነው ብለን አንገድበውም። ነገር ግን በጋሎን ደረጃ በትልቁ በ15 ሊትሩ 11000 ብር እየተሸጠ ይገኛል ማለት ነው ቫርኒሹ። ስለዚህ ሲልኮማቱ 6700 ብር ነው። ከዚህ ጋር እንግዲህ በተያያዘ አብረው የሚሸጡ ፓውደሮችም ጭምራሉ። ወርቃማ ሲልቨር የሚባል አለ። ባለ 400 እና ባለ 300 ብር አለ። ይህ እንዲያንጸባርቅ የሚያደርገው አብሮ ከቀለሙ ጋር ተበጥጦ የሚቀባ አንጸባራቂ የሆነ ፓውደር ነገር ነው ማለት ነው። እሱን መጨመር ትችላላችሁ። ውድና የተከበራችሁ ተመልካቾች እንግዲህ ሌላው የሱፐር ዲል ቀለሞች አሉ። 1050 ብር የተሸጠ ይገኛል። ደግሞ ከቱርክ ቀለሞች ወጣ ስንል ማለት ነው። እንደዚህ መጠቀም ለምትፈልጉ ደግሞ በ1050 ብር በነጭ ነው ማለት ነው፣ ዋይት ነው። ከዛ በኋላ ምን ታደርጋላችሁ? በምትፈልጉት የግድግዳ ከለር በመቀየጫ ይቀየጥና እናንተ የፈለጋችሁትን የከለር አይነት ማስቀባት ትችላላችሁ ማለት ነው። ቀለሙ ነጭ ነው። በጋሎን ደረጃ በትናንሾቹ ማለት ነው በእነሱ 1050 ብር እየተሸጠ ይገኛል ማለት ነው። የግንባታ እቃዎች ዋጋ እንግዲህ አሁን የጠቀስኩላችሁን ይመስላል። ዋጋዎች ሲጨምሩ እንዲሁ ጨመረ፣ ሲቀንስ ደግሞ ቀንሰ እያልኩ መረጃዎችን የማቀርብላችሁ ይሆናል። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወረህመቱላሂ ወበረካቱ።